ማንንም ልትወድ፣ ልታፈቅር፣ ልትወዳጅ፣ ልታደንቅ ትችላለህ። በክብርህ እንዲመጣ፣ ማንነትህን እንዲገዳደር፣ አንተነትህን እንዲጋፋ ግን በፍጹም እንዳትፈቅድ። ሲቀር ለሚቀር ነገር የምትቃጠልበትና ሀፍረት የምትከናነብበት ምክንያት የለም። ክብር ያልወደደለት በገዛ ፍቃዱ ከግብሩ ይወርድ ዘንድ የግድ ነው። እያሳመመህ፣ እያሰቃየ፣ እየገደለ የምትሸከመው አላስፈላጊ ሸክም አይኖርም። የሚጣለውን ለመጣል፣ አላስፈላጊውን ለመራቅ፣ ጎጂውን ለመነጠል ድፍረት ይኑር። አዎ ትልቁ ኃይል በእጅህ አለ። በራስህ ጉዳይ ፈላጭ ቆራጩ፣ ወሳኙ አንተ ነህ። ክብርህ፣ ጥንካሬ፣ ኩራትህ፣ ስብዕና፣ ማንነትህ አንተ ጋር ነው። ስትፈልግ የምታነሳው፣ ሳትፈልግ የምትጥለው፣ እድገትና ውድቀቱ በራስህ መልካም ፍቃድ ላይ የተመሰረተ ወሳኝ የአንተነትህ መለኪያ ነገር አለ። የራስህን ክልል አብጅ፣ ቀዩን መስመር አብጅ። አልሚ መሳይ አፍራሽ፣ ወዳጅ መሳይ ጠላት፣ አፍቃሪ መሳይ ጎጂ እንዳይሻገረው በጥንቃቄ ጠብቀው። ማንነትህ የፍቃድህ ነጸብራቅ እንደሆነ አስተውል። የሕይወት መርህህ አንተነትህንና ስብዕናህን እንደሚገነባ ተረዳ። ዓለም የምትሸልምህ ስትሞክር ሳይሆን ስታሸንፍ ነው። ሰዎች የሚያከብሩ ስለለፋህ ሳይሆን ውጤት ስላመጣህ ነው። አድናቆትና ሙገሳ የሚጎርፍልህ መጓዝ ስለጀመርክ ሳይሆን ከጉዞ መዳረሻ ስለደረስክ ነው። ሙከራ ብቻውን በቂ አይደለም። ጅማሮህ ለብቻው ሕይወትህን አያሻሽለውም። ዓለም ለሚሞክሩት ቦታ የላትምና ከሙከራህ ጀርባ ከዳር ማድረስህንም አስብበት። ሰዎች በጀማሪዎች አይደነቁምና ማስደነቅ ከፈለግ የጀመርከውን ጨርስ። ማስደመም ከፈለግክም ከመጨረስ ማግስት አዲሱን ጅማሬህን አብስር። መሞከሬ ካልቀረ ግብህን ሳትመታ እንዳታቆም። መጀመሬ ካልቀረ ሳትጨርሰው ወደ ኋላ እንዳትመለስ። ከትንሿ የቤት ሥራ እስከ ትልቁ ኃላፊነትህ የሚሰጥህን ሥራ የመጨረስ ልማዱ ካለ አሸናፊ የማትሆንበት ምክንያት የለም። በሰው ዘንድ አንቱታን ማግኘት ከፈለግ ብዙ ነገር ማድረግ አይጠበቅብህም። ብዙ ሰው ማድረግ ያልቻለውን ነገር ማድረግ፣ ብዙዎች ጀምሮ ያቆሙትን ተግባር አንተ መጨረስ እንደምትችል ማሳየት መቻል ብቻ በቂ ነው። አዎ ጀግናዬ፣ አሸንፈ ማዕረግህን ተቀበል። ከብዙዎች ተሽለ አስጨብጭብ። ኃላፊነትህን ተወጥተ ለራስህ ኩራት ሁን። ዓለም የአሸናፊዎች እንጂ የተሸናፊዎች፣ የተስፈኞች እንጂ የተስፋ ቢሶች፣ የባለ ራእዮች እንጂ የባለ ትናንሽ ሐሳቦች፣ የጨራሾች እንጂ የጀማሪዎች እጥረት እንደሌለባት አስታውስ። ክብርን ከፈለግ በተሰማራህበት የሥራ ዘርፍ አሸናፊ ሁን። ተጽዕኖ እንዲታይ ከፈለግ የጀመርከውን ተግባር ከዳር አድርሰው። ስንፍና አብዝቶ ከሚፈትነው ሕዝብ መሃል ብርቱ ሆኖ የተገኘ ሰው ሁሌም እንደተለየ ሰው ይቆጠራል። ትንሽ ዕውቀት ሊቅ በሚያስብልበት ማኅበረሰብ ውስጥ ከተለመደው የዕውቀት ደረጃ ከፍ ማለት፣ በተሻለ የአረዳድ አቅም መቅረብ፣ በአዳዲስ ግኝቶች መበልጸግ ምሁር ያስብላል። ተቀዳሚው ፍላጎትህ ለሰዎች አቅምህን ማሳየት ባይሆንም እግረ መንገድህን ግን ከብዙዎች ተለይተ መቅረብህም ለአሸናፊነት ሊያበቃህ ይችላል። አዎ፣ በጥቃቅን መሰናክሎች የአሸናፊነትህን ጉዞ አትግታው። በምትሰማው አሉባልታ ምክንያት የጀመርከውን ከመጨረስ አትመለስ። የአሸናፊነትን ስነ ልቦና ገንባ። የተጽዕኖ ፈጣሪነትን እሳቤ አዳብር። ባመንክበት ጉዳይ የመጽናት አቋም ይኖረ። ራሴ የምትሰጠው ቦታ ከእውነተኛው አቅምህና ከግል ጥረትህ በላይ የተጋነነ እንዳይሆን ተጠንቀቅ። ሥራ እንጂ ለራሴ የምትሰጠው የተጋነነ ግምት ለድል እንደማያበቃህ እወቅ። ጉዳዩ ተመሳስሎ የመኖር ሳይሆን ተለይቶ ተጽዕኖ የመፍጠር ነው። ዋናው ነገር በተለመደው መንገድ መታገል ሳይሆን
በተለየ መንገድ አደጋን ተጋፍጦ ማለፍ ነው። ተለይተ መውጣት ከፈለግ የዘውትር ምኞት የአሸናፊነት ተምሳሌት መሆን ከሆነ ሁሌም የተሻለ ነገር እንደሚገባ ካመንክ በየጊዜው ራስህን አሳድግ። ያለማቋረጥ ወደፊት ተጓዝ። አሸንፈ ሽልማትህን እስክትቀበልም በፍጹም ዞር ብለህ እንዳትመለከት። የምታውቀውን ታውቃለህ፣ ነገር ግን ብዙ የማታውቀው ነገር አለ። የገባህ ገብቶሃል፣ ነገር ግን ብዙ ያልገባህና ያልተገለጸልህ ጉዳይ አለ። ለረጅም ጊዜ ደጋግመህ ሞክረሃል፣ ነገር ግን አሁንም ሙከራ የፈለግከው ስፍራ ለመድረስ በቂ አይደለም። ሁሌም ዝቅ ብለህ መማር እያለብህ በአጉል ትዕቢት ደረትህን ነፍተህ ትምህርትን አትናቅ፣ ዕውቀትን አትሽሽ። ዝቅ ስትል ብዙ ትማራለህ። ሁሉን ስታከብር ከእያንዳንዱ የምታገኘው ነገር አለ። የቀድሞ ትዕቢተኞች ዛሬ የት ናቸው? ድሮ ለያዥ ለገናዥ ሲያስቸግሩ የነበሩ ሰዎች አሁን የት ናቸው? ድሮ ትምህርት ቤት ጠንክሮ የሚያጠናውን ተማሪ ፋራ፣ ክላስ የሚቀጣውን መምህር የሚያስቸግረውንና ረባሹን ተማሪ እንደ አራዳና እንደ ገባው ተማሪ የሚመለከቱ፣ ከዛም በላይ አራዳ ለመባል ታላላቆቻቸውን ሲንቁ፣ ቤተሰቦቻቸውን ሲያማርሩ፣ ተማሪውን ሲያስጨንቁ የነበሩ ልጆች ዛሬ የት ናቸው? ንቀታቸው ትልቅ ቦታ አድርሷቸው ይሆን? ትዕቢታቸው ውጤታማ አድርጓቸው ይሆን? በፍጹም። አዎ ጀግናዬ፣ ትዕቢተኛ ትሁን። ቢኖርህም ባይኖርህም፣ ብታውቅም ባታውቅም፣ ቢገባህም ባይገባህም ዝቅ በል፣ ትሕትናን ምረጥ። ጌታችን መድኃኒታችን ኢየሱስ ክርስቶስ የዓለም ፈጣሪ የምድር ሁሉ ገዢ የእኛ የሰው ልጆች ሁሉ ጌታ ሆኖ ሳለ ከክብሩ ዝቅ ብሎ በትሕትናው የሐዋርያትን እግር አጠበ፣ ከእነርሱ ጋር ማዕድ ተጋራ። ትሕትና የፈጣሪ መሆኑንም በተግባር አሳየን። ማንም ትዕቢት ልቡን ቢያደነድነው፣ ንቀት ማስተዋል ቢነሳው፣ መጨረሻው ውድቀትና ውድቀት እንደሆነ ይረዳ። በማይሆን መንገድ እየተጓዙ መክበርም ሆነ መበልጸግ አይቻልም። ትዕቢት አቅምን ያስረሳል፣ ክብርን ያወርዳል፣ ንቀትንም ያስከትላል። ትዕቢት ሲያዋርድ እንጂ ማንንም ሲያስከብር አይተን አናውቅም። ትዕቢት መሐይም ሲያደርግ እንጂ ማንንም ምሁር ሲያደርግ አልተመለከትንም። ማንም ማደግን የሚፈልግ ዝቅ ብሎ የመማር ግዴታ አለበት። አሁናዊ ሁኔታ በሰዎች ላይ እንድትኩራራ ያድርግ። ዛሬ ያለህ ንብረት በሌሎች ፊት እንድትመጻደቅ ያድርግ። የአሁኑ ደረጃ ሌሎችን እስከ መናቅ እንዲያደርስ አትፍቀድ። የትም ብትሄድ ትሕትና ሞገስ ይሆንሃል። ምንም ብታገኝ ታዛዥነት ያስከብርሃል። መጽሐፍ ቅዱስ መታዘዝ ከሰነፍ መሥዋዕት ይበልጣል ይላል። ለራስ ጥቅምም ሆነ ሰዎችን ለማገልገል ዝቅ ብለህ መታዘዝ ከሰዎች በላይ ከሰማዩ አባት ከእግዚአብሔር ዘንድ በረከትን ያሰጥሃል፣ ጸጋህን ያበዛዋል። ለይምሰል ወይም ለታይታ አይደለም፣ ከልብ ዝቅ በል። የምር ትሑት ሁን፣ ነገር ግን በፍጹም ሞኝ እንዳትሆን። ውሃ ሲወስድ እያሳሳቀ ነው ይባላል። ትዕቢትም መንገድ የሚያስተው፣ አጉል ጀብድ የሚያስፈጽመው፣ ከደረጃ የሚያወርደው፣ ቀስ በቀስ በሰዎች ምላስ እየታገዘ በቀልድና በፌዝ እየተዋዛ ነው። በአሰናካዩ ትዕቢት ከረጅሙ ጉዞ እንዳትገታ፣ በእንቅፋቱ ንቀትም መሆን ከምትፈልገው ሰው እንዳትስተጓጎል ተጠንቀቅ። እነሱ ሲያወሩብህ አንተ እየሰራህ ነው። እነሱ ሲያሙ ሲያብጠለጥሉ፣ ስምህን በክፉ ሲያነሱ፣ አለመቻልህን ሲተነትኑ፣ አንተ አንገትህን ደፍተህ እንዳልሰማህ ግዴታህን እየተወጣህ ነው። ጉዳይህን እየፈጸምክ ነው። የተሻለውን ምህዳር ለራስህ እየፈጠርክ ነው። ማውራት ሥራ ነው። ሰዎችን እየተከታተሉ አቅማቸውን ማሳነስ፣ በመስፈርት ማስጨነቅና ጥረታቸውን ዋጋ ማሳጣት ግን ክፋት ነው። የፈለግከውን አይነት ሰው የመሆን መብት አለ። መብትህንም ለመፈጸም የማንም ድጋፍና ይሁንታ አያስፈልግህም።
ሰዎች በሚሰራና ከነርሱ ተለይቶ ራሱን ለማሻሻል በሚጥር ሰው ላይ ከዓመታት በፊት ያወሩ ነበር። ዛሬም እያወሩ ነው። ነገም እንዲሁ እያወሩ ይቀጥላሉና ይህ አዲስ ነገር አይደለም። የወሬውን፣ የሐሜቱን፣ የትችቱን ሜዳ ለነርሱ ተውላቸው። አንተ የሥራውን፣ የጥንካሬውን፣ የብርታቱን ሜዳ አጥብቀ ያዝ። የሚያዋጣህን ካንተ በላይ የሚያውቅልህ ሰው የለም። የሚያወራብህ፣ አስተያየት የሚሰጥህ፣ የሚያብጠለጥልህ፣ የሚተችህ ሁሉ ካንተ ተሽሎ እንዳልሆነ ተገንዘብ። አዎ ጥቅናዬ፣ ብዙዎች ቀላሉን ሲመርጡ አንተ ከባዱን በኃላፊነት እየተወጣህ ነው። ሌሎች ስም በማጥፋት ሲጠመዱ አንተ ስራህን እየሰራህ ነው። አንዳንዶች ዋጋህን ሲያሳንሱ፣ ክብርህን ሊያጎድሉ ሲጥሩ አንተ በፈለግከው መጠን ሕይወትህን እየመራህ ነው። እንደ ባሪያ ትሰራለህ፣ ትለፋለህ፣ ትደክማለህ፣ ትተጋለህ፣ ላብህን ታፈሳለህ። እንደ ንጉሥ በክብር በፍቅር በነፃነት ትኖራለህ። ማንም ስለ ራስህ ምንም ቢል አይገድህም። ማንም ያልሆንከውን ስም ቢለጥፍብህ አያስጨንቅህም። የትኛውም ሰው በማይመለከተው እየገባ ሊያውክህ ቢሞክር ትኩረት አትሰጠውም። እርሱን የምትሰማበት ጊዜ አይኖርህም። ሊያቆሙህ ይደክማሉ እንጂ አያቆሙህም። ሊያሰናክሉህ ይለፋሉ እንጂ አያሰናክሉህም። ስሜትህን ሊጎዱ ብዙ ቃላት ይሰነዝሩብሃል እንጂ ስሜትህን በፍጹም አይጎዱትም። ካንተ ፍቃድ ውጪ የትኛውም ተጽዕኖ ሊያቆምህም ሆነ ወደ ኋላ ሊመልስህ አይችልም። አዎ ሥራ ማምለጫ ብቻ ሳይሆን አላስፈላጊ ጫናዎችን መከላከያ ነው። ስላመንክበት ታደርገዋለህ እንጂ ስላመኑበት አታደርገውም። ያንተን ጉዳይ ለመፈጸም መንገድ አታጣም። ከልብህ ልታሳካው የምትፈልገውን ነገር በምንም ሁኔታ ውስጥ ሆነ ታሳካዋለህ፣ ታደርገዋለህ። የምትመኛቸው አበርታች ቃላት፣ የምትናፍቃቸው ድጋፍ ሰጪና አነቃቂ ንግግሮች እንዳሰብከው የቅርብ ከምትለው ሰው ላይ ይገኙ ይችላሉ። አንተ ስለ ራስህ ለራስህ የምትነግረው ግን ከማንም የበለጠ አነቃቂና አበርታች ቃል እንደሆነ አስተውል። በጫናዎች ብዛት፣ በሰዎች አሉታዊ ንግግር፣ በሁኔታዎች አለመመቻቸት ብትወድቅ የምትነሳው ራስህ ነህ። ትችላለህ። መቻልህን በተግባር አሳይ። ታውቃለህ። ዕውቀትህን ኑረው። አቅሙ አለህ። በሕይወትህ ግለጠው። ሰዎች ከሚያስቡ በላይ ነህ መሆንህን በራስህ መንገድ አረጋግጠላቸው። ወደፊት በምትጓዝ ሕይወት እናንተ ወደ ኋላ መመለስ አትችሉም። ሕይወት የምትሄደው ወደፊት ብቻ ነው። ነጋችሁ ከፊት ነው። ሐሳባችሁ የሚሆነው ወደፊት ነው። ይደርስብኛል ብላችሁ የምትፈሩት ነገር ከፊት ነው። እቅዶቻችሁን የምታሳኩት ወደፊት ነው። ሕይወት እስካለ ድረስ ብቸኛው ምርጫ ወደፊት መመልከት ብቻ ነው። ታሪካችሁ የትናንት ክስተት ነውና ምንም ብታደርጉ ወደ ኋላ መልሳችሁ ልታስተካክሉት አትችሉም። ነገር ከመብላት ነገርን ገድሎ ማለፍን ተለማመዱ። ትላንት ላይ ከመቆም ለወደፊት ቦታ ለመስጠት ሞክሩ። የሆነውን እንዳይሆን ከመመኘት እንዲሆን የምትፈልጉትን ማድረግ ጀምሩ። ወደፊታችሁን ስታስቡ ሁለት ምርጫ እጃችሁ ላይ ይወድቃል። አንድ ፍርሃት፣ ጭንቀት፣ መርበትበት፣ ተስፋ መቁረጥ ወይም ልፍስፍስ ሆኖ መቅረት። ሁለት ድፍረት፣ ብርታት፣ ልበ ሙሉነት፣ ጀግንነት፣ ቆራጥነት ወይም ጀብደኝነት። ከሁለቱ ውጪ ምንም ምርጫ የላችሁም። በፍርሃትና በተስፋ ቢስነት ስትዋጡ ወደፊታችሁ ጨልሞና ዋጋ አጥቶ ይታያችኋል። በተቃራኒው ልባችሁ በድፍረትና በቆራጥነት ሲሞላ ወደፊታችሁ ብሩህና ስኬታማ ሆኖ ይታያችኋል። ሕይወት ለማንም ያልመረጠውን አትሰጥም። የየትኛውም ውጤት ምንጭ ለዓመታት የተገነባው ማንነት ነው። አዎ ወደፊት በሚጓዝ ሕይወት እናንተ አትቆሙ። መቀየር በማትችሉት ጉዳይ ላይ ጊዜያችሁን አታባክኑ። ዛሬ ወደፊታችሁን ገንቡ።
አሁን ለበኋላችሁ ምቾትን ፍጠሩ። እናንተ ሳትሞክሩና ሳትጥሩ ሕይወት በራሷ እንድትስተካከል አትጠብቁ። ሕይወታችሁን እንደፈለጋችሁ እንድትኖሩ ሙሉ ፍቃድ አላችሁ። በእርግጥ ነገ የሚባል የሚጨበጥና የሚዳሰስ ጊዜ ያለ ይመስላችኋል? በፍጹም የለም። በብርሃን ፍጥነት ወደፊት ብትጓዙ እንኳን ዛሬን እንጂ ነገን ልትጨብጡት አትችሉም። አሁንን እንጂ በኋላን ልትዳስሱት አትችሉም። የእውነት በዕድል የምታሳኩት ሐሳብ ያለ ይመስላችኋል? በፍጹም አይኖርም። ዕድል ሐሳብን እውን አድርጎ አያውቅም። ምንም ነገር የሚሆነው በምክንያት ነው። እያንዳንዱ የሰው ልጅ እንኳን የተፈጠረለት ዓላማ አለው፣ ተጨባጭ ምክንያት አለው። የምር ከፍርሃታችሁ ጀርባ ሌላ አይታችሁ የማታውቁት የተለየ ሕይወት ስለመኖሩ ምን ያህል እርግጠኛ ናችሁ? እርግጠኛ ከሆናችሁ በፍጹም ፍርሃታችሁ ሊያሸንፋችሁ አይችልምና እምነታችሁን መርምሩ። አዎ ጀግናዬ፣ እምነት ሕይወት ነው። በምንም ነገር ላይ ያለህ እምነት ምንም ይሁን የምትኖረው ኑሮ የእያንዳንዱ እምነትህ ውጤት ነው። ከፍርሃት ጀርባ ያለው ሕይወት የተለየ ስለመሆኑ ካመንክ፣ ከመለየቱም በላይ እንደሚያስፈልግህ ልብህ ካመነ፣ ከስሜቶች ጋር ተጋጭተ ምቾትህን ፈትነ ፍርሃትህን ተጋፍጠ የሰውን ሐሳብም ወደ ኋላ ብለ ፊት ለፊት ተጋፍጠው ማለፍ የማይቀር ጉዳይ ነው። በአላፊ ጊዜ ውስጥ የማያልፍ ከፈጣሪ ውጪ አንዳች ነገር የለም። የሚመጣው ሁሉ ሊያልፍ ነውና በአላፊ ነገሮች ላይ ያለህን እምነት ደጋግመህ መርምረው። በትናንት በሬ ያረሰ የለም የሚለውን ግሩም አባባል አስተውል። ትናንትህ ላይ ቆመ ዛሬና ወደፊትህን አታበላሽ። በቻልከው አቅም የምትፈልገውን ሕይወት ለመኖር ደፋር ሁን። በፍርሃቶች መሃል ሰንጥቀ ለመውጣት ዘውትር ራስህን ምቾት ንሳው። በአእምሮ ለሚመላለሰው ትልቁ ሐሳብህ ቦታ ስጠው። ትናንት ላይ በቆመ ማንነት ወደፊቱን መገንባት እንደማይቻል ውስጥህን አሳምነው። ሐሳብህን በመኖር ፍርሃትህን በመጋፈጥና ድፍረትን በመላበስም ወደፊትህን መገንባትህን ቀጥል። ከታላላቆቹ፣ ከተጽዕኖ ፈጣሪዎቹ፣ ከዝነኞቹ፣ ከስኬታማዎቹ ትግልህ ያገናኝሃል። ጽናትህ፣ ብርታትህ፣ ልፋትህ ላመንክበት ነገር እስከ ጥግ መፋለምህ ያመሳስልሃል። በራስህ የፈጠርከው ደስታ፣ ራስህን ለማብቃት የምታደርገው ጥረት፣ የምትጓዝበት መንገድ ከእነርሱ ያቆራኝሃል። እንደማንም መደበኛ ሰው ሳትጀምር አታቆምም። ምንም ሳትጓዝ አትደናቀፍም። ሳትሰራ ውጤት አትጠብቅም። ሳትለፋ ሳትተጋ ሸልሙኝ አትልም። ግዴታህን በሚገባ ተረድተሃልና እርሱን ለመወጣት ወደ ኋላ አትልም። ማንም ሊያደናቅፍህ ቢሞክር የምትሰማበት ጆሮ የለህም። ዓይንህ እነርሱን አይመለከትም። የውስጥህን ለማውጣት የሚጥረው ማንነትህ እንኳን ለማይመለከትህ ውጫዊ ችግር ይቅርና ለግል ችግርህ ራሱ አይበገርም። አዎ ጀግናዬ፣ ትግልህ ያገናኝሃል። ጽናትህ፣ በራስ መተማመንህ፣ ለምንም አለመበገርህ፣ በየጊዜው የሚጨምረው ፍላጎትህ፣ ካልኖርከው እንቅልፍ የሚነሳ ሕልምህ ያመሳስልሃል። በሥራ ብቻ ተመሳስለሃቸው፣ በማንነት ብቻ ተቆራኝተሃቸው አትቀርም። ውጤትህም ከእነርሱ ጋር ያገናኝሃል። በምታየው የሚያምር ፍሬም ትመሳሰላቸዋለህ። ከእነርሱ ትገናኛለህ። የተቀዳጁትን ድል አንተም ትቀዳጃለህ። ከመዳረሻቸው ትደርሳለህ። ድላቸው ያንተም ድል ይሆናል። ልክ እንደ እነርሱ በራስህ ለመኩራት ምንም እስኪኖርህ አትጠብቅም። መንገዳችሁ አንድ ነውና በየመንገዳችሁ ዕድሎችን መፍጠር የየዕለት ሥራችሁ ነው። ከራስ በላይ መኖር፣ ለሰዎች መትረፍ፣ ለወገን መድረስ የየዕለት ሥራችሁ ነው። ያላመኑብህ ሰዎች ጥረትህን አይተው ያምኑብሃል። ያልተቀበሉ ሰዎች በውጤትህ ተገደው ይቀበሉሃል። የናቁ ሁሉም የለውጥ ሂደትህን ተመልክተው ያከብሩሃል፣ ያነግሱሃል።
አዎ መንቃት ያለብህ ማንንም ለማስደነቅ ባይሆንም ብዙዎችን ማስደነቅህን ግን አታቆምም። አንተ ሳትሆን ስራህ እጃቸውን ባፋቸው ያስጭናቸዋል። መቀየር ያስገርማቸዋል። ራሳቸውን እንዲመለከቱ የተናገሩህ ነገር ስህተት መሆኑን ስላላመኑብህ እንዲጸጸቱ ታደርጋቸዋለህ። ከእምነታቸው ውጪ ምንም አልጠየካቸውም ነበር። ነገር ግን በምትኩ ሊጥሉ ሲሞክሩ አይተሃል። ራስህ ላይ ያለህን በራስ መተማመን ለማጥፋት ሲጥሩ ተመልክተሃል። ይህ ግን የታላላቆቹን መንገድ እንዳትከተል አላደረገህም። የስኬታማዎቹን ልማድ እንዳታዳብር አላደረገህም። በመረጥከው አዋጭ መንገድ እንዳትገፋ አላደረገህም። የሚያዋጣህ ይህ መንገድ ነውና በፍጹም ጀርባህን እንዳታይ፣ የሚያደናቅፉ የአካባቢ ወሬዎችን እንዳትሰማ፣ መዳረሻህን ደጋግመህ ተመልከት። ሕይወትን እያጣጣምክ ሕልምህን በነፃነት ኑረው። ሲታዩ ደስተኛ መምሰል፣ ለይስሙላ ለባብሶ ደምቆ መውጣት፣ ሰው ፊት እንዲወራልን መጠበቅ፣ ሁሌም ተከብረን ተሞግሰን ተደንቀን መኖርን መመኘትን የማህበራዊ ስኬት ጥማት እንለዋለን። እያንዳንዱ ጉዟችን ለኛ ሳይሆን ለስማችን ነው። ለሚሰጠን ክብርና ዝና ነው። በሰው ዘንድ ለምናገኘው ቦታ ነው። ለራሴ ያልሆነ አንተን ያላስደሰተ ላንተ ያልጠቀመ ስኬትም ይሁን ከፍታ በሰው ፊት ቢያስከብር ከፍ ቢያደርግ ለከፋ ውድቀት ከማመቻቸት ውጪ ምንም ጥቅም የለውም። የምትችለው ነገር ብዙ ሆኖ ሳለ ለሰዎች ጭብጨባና አድናቆት ብቻ መልፋትህን አቁም። ዛሬ ብትነሳ ነገ ላለመውደቅ ምንም ዋስትና እንደሌለ ተረዳ። ትናንት ያነሳ ያሞገሰ የደገፈ ሰው ዛሬ በተራው ሊጥልህ እንደሚችል አስብ። አዎ ተግናዬ፣ የማህበራዊ ስኬት ጥማትህን ገታ አድርገው። በሰው ለመወደድ ይሁንታን ለማግኘት ዝናን ለማትረፍ ከመሯሯጥ መለስ በል። ራስህን ማስደሰት ሳትችል ደስተኛ ሆኖ መታየት ሸክም እንጂ ምንም ትርፍ አያመጣልህም። የሆንከውን ብትሆን ሰው ቢቀበልህ ባይቀበልህ፣ ቢያጨበጭብልህ ባያጨበጭብልህ፣ ቢደግፍህ ባይደግፍህ፣ ዋናው ቁም ነገር አንተ የራስህ ደጋፊ መሆንህ ነው። ለራሱ የሚወግንን ሰው ማንም ሊያስቆመው አይችልም። ምክንያቱም አብሮት ያለው ሁሉን ማድረግ የሚችለው አምላክ ነውና። ዛሬ አንተ ደክመ ለፍተ ራስህን አተ ተጋግጠ ያመጣኸውን ዝና ነገ በሌላ ነገር የሚቀይረው በወረት የሚመራ የሰው ልጅ ውስጥ እንዳለ አስታውስ። ትናንት ሲመርቁ የነበሩ ሰዎች ዛሬ ሲረግሙ ማየት አዲስ አይደለም። ቦታን ይዘህ የምትቀጥለው በሰዎች ስሜት ስለተነዳ ሳይሆን ራስህን ስለሆንክና ራስህን ከማስደሰት ስለተነሳህ ነው። አዎ ለመታየት፣ ለመደነቅ፣ ለመሞገስ ሳይሆን ዋጋህን ለመጨመር፣ ጥራትህን ለማሳደግ፣ ማንነትህን ለማሳየት ትጋ። ከምንም በላይ ራሱን ማውጣትና ከፍ አድርጎ ተጽዕኖ መፍጠር የሚችለው ራሱ ሰውየው ነው። ዓለም በቅጽበታት ትቀያየራለች። የሚቀይራትም የሰው ልጅ ቅጽበታዊ ስሜት ነው። በምክንያት ቢወድ በምክንያት ሊጠላ ከሚችል ሰው ጋር እየኖርክ ለእርሱ ደስታና እርካታ ከእርሱ ቅቡልነትን ለማግኘት ብትሰቃይ ዋጋህን ከማሳነስ በቀር የምታተርፈው ነገር አይኖርም። ሁላችንም የተለያየ አቅም አለን። የአቅም ሰዎችን ኢምፕረስ ለማድረግ ሳይሆን ራሳችንን በጠለቀ የመሞላት ስሜት ለማነጽ ብንጠቀመው ስሜቱ በራሱ ውጫዊውን ድባብ ሲቀይረው ለመመልከት ጊዜ አይፈጅብንም። ለመታየት ሳይሆን ብቁ ለመሆን ሥራ፣ ለተቀባይነት ሳይሆን ለውስጥ መሻት ትጋ፣ ለስምና ዝና ሳይሆን ለእውነተኛው መጠራት ራስህን ስጥ። የወፏን ክንፍ ሰብረ እንድትበራ አትንገራት። ልብ እያቆሰልክ ስለ ፍቅር ኃያልነት አታውራ።
ምስኪን ነፍስ እያሳዘንክ ስላስደሳችነት አትተርክ። የሰዎችን አስከፊውን ገጽ ብቻ እየተመለከትክ ባንተ ውስጥ መልካሙን ብቻ እንዲያዩላት አትጠብቅ። እየፈረድክባቸው ላንተ እንዲወግኑ እንዲደግፉ አትጠብቅ። በእሳት እየተጫወትክ ከአደጋ ንጹህ ለመሆን አትሞክር። ሰጥቶ የመቀበልን መርህ አትጣስ። መልካም ብትሆን መልካም ይገጥምሃል፣ ክፉ ብትሆን ክፋት ያሳድድሃል። እያንዳንዷ ያደረስካት በደል በአንድም ሆነ በሌላ ምላሽ ማግኘቱ አይቀርም። ሲያሰቃይ የነበረ ስቃይን ሳይቀምስ አያልፍም። ሲያሳዝን ሲያማርር የኖረ ምሬቱንም ሆነ ሐዘኑን በጊዜው ይደርስበታል። ልጅ ለወላጁ ቢታዘዝ ትርፉ ለራሱ ነው፣ ታዛዥና ብሩክ ልጅ ያገኛልና። አዎ መጥፎ እየሰጠ ጥሩ አትጠብቅ። እየበደልክ እርዳታን አትፈልግ። እየገፋ ፍቅርን አትመኝ። እያስለቀስክ ሳቅ አትጠብቅ። ድርጊት ካንተ መውጣቱን ብቻ ሳይሆን ተመልሶ እንደሚመጣ አስታውስ። ያደረግከው ይከፍልሃል። የበዛው እርዳታ ያስባርክሃል፣ ያሳርፍሃል። በሰጠህ ቁጥር የሚሰጡ እጆችን፣ የሚረዱ ክንዶችን ወደ ራስህ ትስባለህ። አዛኝ ልብ አለህና የሚያዝንልህ አታጣም። ጨካኝ ልብ ይዘሃልና የሚጨክንብህም እንዲሁ አይጠፋም። በዘራኸው አይነት እንደምታጭደው ሁሉ በአስተዋጽኦና በተሳትፎ ልክ ትኖራለህ። ቅን ሆነ ክፉ ቢገጥምህ የቅንነት ፈተና ውስጥ እንደሆንክ አስብ። ካንተ በሚበልጥ ቅንነትም እንደምትባረክ እመን። አዎ ጀግናዬ፣ ያላደረግከውን አትመኝ፣ ያልሰጠኸውን አትጠብቅ። ሳታካፍል አትካፈልም፣ ሳታጋራ አትጋራም። ሸክም አሸክመ በህመም ላይ በርበሬ ነስንሰ በብሶቱ ላይ ንዴቱን አክለህበት ደህንነቱን ጤንነቱን መጠበቅ እንዴት ይቻልሃል? ያስቀመጥከው መሰናክል እንደሚጥለው እያወቅ እንዲሻገረው ስለምን ትመኛለህ? የወረወርክበት ቃል ተስፋ እንደሚያሳጣው እያወቅ እንዴት ተስፋውን ለመመልከት ትመኛለህ? የሰጠኸው ይመለስልህ እንደሆነ እንጂ ያልሰጠኸው ከየትም አይመጣም። ከሰጠኸው ውጪ ሌላ ነገር አትጠብቅ። ከለፋህበት በቀር የተለየ ተአምር አትመኝ። ባደረግከው እንጂ ባሰብከው ልክ እንደማታገኝ አስታውስ። ትልቁ የህይወታችሁ ስህተት ምን ይመስላችኋል? ከሰዎች ጋር አለመግባባት፣ በጀመሩት ሥራ ስኬታማ አለመሆን፣ ያልተረጋጋ የፍቅር ግንኙነት ውስጥ መሆን፣ ለራስ የወረደ አመለካከት መስጠት፣ በሰዎች ለመወደድ መሞከር። ከነዚህ ሁሉ የሚልቅ ዋጋውም እጅግ የማይተመን ትልቅ ስህተት አለ። እርሱም ተስፋ መቁረጥ ይባላል። ተስፋ መቁረጥ የስህተቶች ሁሉ ስህተት ነው። በምንም ሁኔታ ውስጥ ልትሆኑ ትችላላችሁ። ማንም የመረጠውን ነገር ሊያደርግባችሁ ይችላል። በምንም አይነት ፈተና መሃል ልትወድቁ ትችላላችሁ። ምንም አይነት አስጨናቂና ቅስም ሰባሪ ነገር ልትሰሙና ልታዩ ትችላላችሁ። ነገር ግን በፍጹም ተስፋ እንዳትቆርጡ። ተስፋ ሕይወት ነው። ተስፋ የቆረጣችሁ ዕለት መኖር እንደምታቆሙ አስታውሱ። ለዓመታት ሞክራችሁ አልተሳካም ማለት ከነጭራሹ አይሳካም ማለት አይደለም። ብዙ ለፍታችሁ፣ ብዙ ደክማችሁ፣ ብዙ ዋጋ ከፍላችሁ የናንተ አልሆነም ማለት መቼም የናንተ አይሆንም ማለት አይደለም። ምንም አድርጉ ምናልባት እናንተ አላወቃችሁት ይሆናል እንጂ ተስፋ ያደረጋችሁት ነገር የሚሆንበት መንገድ አለ። ምንም መጨናነቅ፣ ተስፋ ማጣት፣ ስሜትን መጉዳት፣ ራስን የማይታይ ጨለማ ውስጥ መክተት አያስፈልግም። በቀናነት የምታስቡት ቀና ስትሉ ብቻ ነው። አዎ በተስፋችሁ አትጨክኑ። የምትተማመኑበት ነገር ላይ ወደ ኋላ አትበሉ። ያበቃላችሁ፣ ባዶ እጃችሁን የቀራችሁ፣ ከሰውም ከንብረቱም ያልወጣላችሁ ብቸኛ ሰው እንደሆናችሁ ይሰማችሁ ይሆናል።
ይህ ስሜት ግን በራሳችሁና በፈጣሪያችሁ ተስፋ እስካልቆረጣችሁ ድረስ መጥፋቱና በአዲስ ጥሩ ስሜት መተካቱ አይቀርም። በሕይወት እየኖሩ ተስፋ መቁረጥ የሚባል ነገር የለም። ሕይወት አለ ማለት ተስፋ አለ ማለት ነው። ተስፋ ማጣት ሰባብሮ ሽባ ያደርጋል። ያለምንም ምኞትና ተነሳሽነት መኖር ቸልተኛ ያደርጋል። ሕይወት ጉዞ እንደሆነች አስቡ። በሰላም መኖር ራሱ ሌላ ስጦታ እንደሆነ አስቡ። የትም ቦታ ቆማችሁ እንዳትቀሩ። ወደ አንድ አቅጣጫ ተንቀሳቀሱ። ወደ መረጣችሁት መንገድ መጓዝ ጀምሩ። ለጊዜው ውጤት ላይሰጣችሁ ይችላል። በሰዓቱ ተነሳሽነታችሁን ላይጨምር ይችላል። ነገር ግን እንቅስቃሴ ላይ መሆናችሁ ብቻ በተስፋ ይሞላችኋል። መሞከራችሁ ብቻ ውስጣችሁን ያረጋጋዋል፣ ሰላም ይሰጣችኋል፣ ዋጋችሁን ይጨምራል፣ በራስ መተማመንን ያጎናጽፋችኋል። አዎ ጀግናዬ፣ ብዙዎች ጥለው ስለመሄዳቸው ሳይሆን ስላንተ ቆሞ መቅረት በአጽንኦት አስብ። ከወዳጅ ዘመድ ስለመነጠል ሳይሆን ከወዳጅ ዘመድ በላይ የማያውቅህን ሰውም መሳብ ስለመቻል አስብ። ከታሰቡትና ከሆኑት በላይ ልቆ መገኘት ላይ አተኩር። ብዙ የሕይወት ምርጫ እያለ ለማን ብለህ በተስፋ ማጣት ጨለማ ውስጥ ትወድቃለህ? ብዙ ገና ያልተነካ ጥሬ አቅም እያለ ስለምን እንደ ደካማና ልፍስፍስ ራስህን ትመለከታለህ? እርግጥ ነው ስሜት በአንዴ አይቀየርም። የቀድሞ ማንነት ከመቅጽበት አይጣልም። የበፊት ልማድ ወዲያው አይቆምም። ነገር ግን ሂደት የማይቀይረው ነገር የለም። ሙከራ የማያስተካክለው ነገር አይኖርም። ሁሉም ሰው የሚያልፍበት መንገድ ሂደት ይባላል። ትንሹም ትልቁም አዋቂውም አላዋቂውም እንደ አቅሙ በሂደት ውስጥ ያልፋል። ተስፋ ያደረግከው እስኪሆን መታገስን ልመድ። የተመኘኸው በእጅ እስኪገባ በጽናት ጠብቅ። ሽልማት ያለው ተስፋ መቁረጥ ሳይሆን ተስፋ ማድረግ እንደሆነ አስታውስ። ምንም ያክል የዋህ ልትሆን ትችላለህ። ምንም ያክል የፍቅር ልብ ሊኖርህ ይችላል። ምንም ያክል ልትታመን፣ ቃልህን ልትጠብቅ፣ እንዲሁም እንደ ፍቃዳቸው ልትሆንላቸው ትችላለህ። ነገር ግን በሚያሳዝን ሁኔታ አንድ ቀን ትቀየራለህ። አንድ ቀን የተሻለ በሚሉት ሰው ይተኩሃል። ዓይንህን ለአፈር ይሉሃል። ፊታቸውን ያዞሩብሃል። ቢያምም እውነታው ግን ይሄው ነው። ምክንያቱም ሰዎች ስንባል ራስ ወዳዶች ነንና ነው። ምክንያቱም ሰዎች ስንባል ከሚወደን ይልቅ የምንወደውን መከተል የሚቀናን ሚስጥር የሆንን ፍጥረቶች ስለሆንን ነው። ምክንያቱም ሰዎች ስንባል ከኛ ስሜት በላይ ለማንም ስለማንጨነቅ ነው። ተቀይረው ባሳመሙ ሰዎች ላይ አትናደድ። ምክንያቱም ለራሳቸው ታምነው ስለሚኖሩ፣ ቢያንስ በጊዜ ስለተለዩ፣ የራስህን መንገድ ለራስህ ስለተውልህ። አዎ ጀግናዬ፣ አንድ ቀን ትቀየራለህ። አንድ ቀን እንደ ሸንኮራ ታኝከህ ትተፋለህ። አንድ ቀን እንደፈለጉት ተጠቅመው አውጥተው ይጥሉሃል። ለራሴ የምትሰጠውን ክብር ጠንቅቀህ እወቅ። ለራሴ የምትሰጠውን ጊዜ በሚገባ አስተውል። ነገ ለሚጥልህ ሰው ራስህን አሳንሰህ አትስቆጥቆጥ። ከማንም ጋር ሰላም መሆን ደግ ነው። ሰውን መውደድ፣ መፈለግ፣ ማፍቀር መልካም ነው። ነገር ግን ተመጣጣኝ ስሜት በሌለበት ሁነት ውስጥ አንድ ቀን የመተውና የመቀየሩ ነገር የማይቀር ጉዳይ ነውና ለራስ የሚገባው ፍቅር ሊጎድል አይገባም። አንዳንዴ የዋህነትህ ዋጋ ያጣል። አሳቢነትህ ትርጉም አያገኝም። ፍቅርህ ከቁም ነገር አይቆጠርም። እንክብካቤህ እንደ ጅል ያስመለክትሃል። ደግነትህ በሞኝነት ያስፈርጅሃል። የትኛውንም ግንኙነትህን ለማዳን ያንተ እረፍት አልባ ጥረት ብቻ ምንም ሊያመጣ አይችልም። አዎ፣ ሰው የሚፈልገውን በመፈለግ ተጠምዷል። የሚወደውን በማሳደድ እረፍት አጥቷል። የሚያፈቅረውን በማስጨነቅ ለራሱም ተጨንቋል። በተቃራኒው እርሱን የሚፈልገውን ለእርሱ ዋጋ ለመክፈል ዝግጁ የሆነውን ዞር ብሎ መመልከት ቢችል ምን ነበረበት? የሚፈልግሽን አሻፈረኝ ብለሽ ሄደሽ
የምትፈልጊው ሲጫወትብሽ መመልከቱ ምን ያስገኝልሽ ይሆን? ላይን የምትሳሳልህን ገፍተ ልታይህ እንኳን የምትጠየፍ ላይ መጣበቅ እርሷ ስርስር ማለት ምን ይረባህ ይሆን? የምትፈልጊውን በቀየርሽበት አኳኋን አንድ ቀን ይህ ዕጣ ይደርስሻል። የቀረበልህን ሲሳይ ገፍተ በሄድክበት ማግስት የመገፋትን ልክ በተራ ትቀምሳለህ። ለራሴ የምታስብ ከሆነ የሚበጅህን በጥንቃቄ ምረጥ። የአምላክን ፍቃድ ጠይቅ። እንደ ንጉሥ ተወደህና ተከብረህ መኖር እየቻልክ ስለምን ተገፍተህና ተዋርደህ እንደ ባሪያ እንደምትኖር ራስህን ጠይቅ። ፍቅርን ትርጉም ብትፈልግለት በአንድ ነገር ላትገልጸው ትችላለህ። ፍቅርን በሙላት ሊወክለው የሚችለው ቃል ሳይሆን ተግባር ነው። ንግግር ሳይሆን ሥራ ነው። ማሰብ ሳይሆን ያሰቡትን ማድረግ ነው። በልብህ ፍቅር ሲኖር ለመስጠት የማትሰስት፣ ለእርሱ ብለህ ዋጋ ለመክፈልም ራስህን ያዘጋጀህ ትሆናለህ። እንዲሁ ፍቅር ሰጪ እንጂ ተቀባይ አይደለም። ፍቅር ስጦታ እንጂ ብድር አይደለም። ፍቅር ቀሪ እንጂ ተመላሽ አይደለም። ራስህን ጠይቅ። መቼ ነው የፍቅር ሕይወት ሊኖረኝ የሚገባው? አሁን ለፍቅር ሕይወት ብቁና ዝግጁ ነኝን? እንዴት ላስኬደው እችላለሁ? ከሁሉም በላይ ለሌላ ሰው የሚሆን በደስታ የማካፍለው በነፃነት የማጋራው የተሟላ ፍቅር ውስጥ ያለን ብለህ ራስህን ጠይቅ። አዎ ጀግናዬ፣ የምትሰጠው ከሌለ ይቅርብ። ጠባቂነት ይጎዳሃል። ተቀባይነት ያሳምምሃል፣ ያሰቃይሃል። ከምንም በላይ የወደድከው ሰው መዓት ያወርድብሃል። በመከራና ስቃይ ውስጥም ሆነ በእልህ መውደድህን እንድታቆም አይፈቅድልህም። ባዶነትህን ከእርሱ ውጭ የሚሞላልህ ያለ አይመስልህም። በራስ ላይ ማዘዝ እስኪሳንህ እንደፈለገው እንዲጫወትብህ ፈልገህ ትፈቅዳለህ። በፍጹም በባዶነትና በተረጂነት ስሜት ሆነ ፍቅርን አትጀምር። ይህን አደረግክ ማለት ጉዳትን ለማባባስ ቆርጠ ተነስተሃል ማለት ነው። ከራስ አውጥተ መስጠት ስትችል ብቻ ወደ ፍቅር ሕይወት ግባ። ለራስ ያለ ፍቅር ለሌላውም እንደሚገባው ስታምን ብቻ የፍቅር አጋር ይኖር። አዎ ጀግኒት፣ የምወደው ሰው ክፍተቴን ይሞላዋል፣ ባዶነቴን ያስረሳኛል ብለሽ ሳይሆን እኔ በፍቅር ያክመዋለሁ፣ አበረታዋለሁ፣ እደግፈዋለሁ ብለሽ ፍቅርን ጀምሪ። ምንም እንኳን የጠበቅሽው ባይቀር በዘገየ ወቅት እንዳትጎጂ ራስሽን አቅቢ። ፍቅር ሙሉ ሕይወት ነውና በራስሽ ሙሉ ሳትሆኚ እንዳትገቢበት። ብቁነት ሳይሰማሽ ክፍተትሽን፣ ጉዳትሽን ይዘሽ እንዳትጀምሪው። ትኩረትሽን መስጠት ላይ እንጂ መቀበል ላይ አታድርጊ። አዎ ራስህን መውደድ፣ ማፍቀር፣ ማክበር፣ መንከባከብ፣ መጠበቅ፣ ማኩራት ስትጀምር ይህን ማንነት የምታጋራው የምታካፍለው ሰው ትፈልጋለህ። ካንተ ሙሉነት የምታቋድሰው፣ ራስ የምታደርገውን በኩራት የምታደርግለት የራስ ሰው የምትለውን ሰው ያኔ በልበ ሙሉነት ታገኘዋለህ። ምርጡ፣ ወሳኙ፣ ምቹውና ትክክለኛው ጊዜ መቼ ነው? ሕይወት ቀያሪው፣ ከፍታን ፈጣሪው፣ ስኬትን አቅራቢው፣ ልዕልናውን የሚያፈጥነው ትክክለኛ ጊዜ መቼ ነው? ትናንት፣ ዛሬ፣ ነገ ወይስ አሁን? ትክክለኛው ጊዜ ነገም ዛሬም ትናንትም አይደለም። እናም አሁንና አሁን ብቻ ነው። ትክክለኛና እንከን አልባ ነገር ለመስራት ለዓመታት ልትጠብቅ ትችላለህ። እስክትማር፣ እስክታውቅ፣ ብቁ ነኝ ብለህ እስክታስብ ሰዎች ትችላለህ ጀምር እስኪሉ ልትጠብቅ ትችላለህ። በሚያሳዝን ሁኔታ ግን ከዚህ ሁሉ ጥበቃ በኋላ እንኳን ስህተት መስራትህ አይቀርም፣ ማጥፋትህ አይቀርም፣ ውድቀትህም እንደዛው።
በኋላም መለስ ብለህ ራስህን ትጠይቃለህ። ይህን ሁሉ ጊዜ የጠበቅኩት ለመሳሳት ነውን? ይህን ሁሉ ጊዜ ራሴን የገደብኩት፣ በፍርሃቴ የተሸነፍኩት፣ ፍላጎቴን ያዳፈንኩት ውድቀቴ ለማይቀር ነገር ነውን ትላለህ። አዎ ጀግናዬ፣ ፍቃድ አትጠብቅ። የሆነ ሰው ወደ ሕይወትህ መጥቶ መሆን የምትፈልገውን ሰው እንድትሆን እንዲፈቅድልህ አትጠብቅ። መንግሥት ለአንተ የሚመችህ ይህ ነው፣ ይህንን አድረግ፣ እንደዚህ ሥራ እስኪልህ አትጠብቅ። የፈለግከው ገንዘብ መጥቶ የተመኘኸው ዕቃ ተሟልቶ አንተ ሥራውን እንድትጀምር የምትጠራበትን ጊዜ አትጠብቅ። መጀመሩ ብቻ ሳይሆን እስከ ጅማሬህ የሚወስድህን የጽናት የትዕግሥትና የድፍረት ጉዞም መጓዝ ያለብህ አንተው ራስህ ነህ። ፍርሃትህን በማስታመም ስህተትህን አታጠፋም። ስጋትህን በመጠየፍ ከውድቀት አታመልጥም። ፍጹምነትን እየተመኘ እንከን አልባ ሥራ አትሠራም። ስህተትህን አትጠብቅ። መሳሳት ካለብህ አሁን አድርገህ ተሳሳት። አዎ የመጣው ቢመጣም ስህተቱ ቢፈጠርም ውድቀቱ ቢከሰትም ትችቱ ቢያጋጥምህም አሁን ጀምረህ ተሳሳት። አሁን ጀምረህ ውደቅ። አሁን ተነስተህ ተተች። በኋላ ነገ የሚቀጥለው ዓመት ማለት የሕልምህ ጠላት እንደሆነ እወቅ። ጊዜውን ከማዘግየቱም በላይ በሂደት በስንፍና ኃይል ከሕልምህ ይለይሃል፣ ከራእይህ ይነጥልሃል፣ መኖር ከሚገባ ሕይወት ያስቀርሃል። ማንም ያልተሳሳተ፣ ማንም ያልወደቀ፣ ማንም ትችት ያልቀረበበት ሰው፣ መጥፎ አስተያየት ያልሰጠው ሰው ቢኖር ያልጀመረና ባለበት የቆመ ሰው ብቻ ነው። ስህተትህ ጅማሬህን ያመላክታል። ውድቀትህ ጥረትህን ይገልጻል። የሰው ዓይን ውስጥ መግባትህ ጉዞ መጀመርህን ያሳያል። በፍርሃት የምትሸረሽረው፣ በፍጹምነት እሳቤ የምትቀናንሰው ረጅም ጊዜ ያለህ እንዳይመስልህ። ጉልበትህ ውሱን ነው። ንቃትህ የተገደበ ነው። ሁሉም በጊዜው ልክ እየሄደና እየወረደ ይመጣል። ብርታትህን በፍጥነት ተጠቀም። ንቃትህን በጊዜ ሥራ ላይ አውለው። ጥንካሬህን በጠዋቱ ለፍሬ አብቃው። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ። እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።